በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ መካከል የሚካሄደው ውጊያ ቀጥሏል። የፋኖ ኃይሎች ዘመቻ አንድነት ብለው ባወጁት ኦፕሬሽን እጅግ አስደማሚ ድሎች ተገኝቷል ተብሏል። ዝርዝር መረጃውን ይዘናል። በሌላ በኩል አገዛዙ በኢቢኤስ ቴሌቪዥን ቀርባ አሳዛኝ ታሪኳን ባካፈለችው ብርቱካን ዙሪያ የሰራው ዶክመንተሪ ያልታሰበ ጣጣ ይዞ መጥቷል። ጉዳዩን በተመለከተም ዝርዝር መረጃ ይዘናል፣ ወደ እናንተ የምናቀርብላችሁ ይሆናል። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ እንድትጀምሩ በትህትና እንጠይቃለን። በቀጥታ ወደ መረጃዎቹ አለፍን። አብራችሁን ቆዩ። በአማራ ክልል ዘመቻ አንድነት በሚል የፋኖ ኃይሎች ያወጁት ኦፕሬሽን በድል ታጅቦ ቀጥሏል። አገዛዙ ባህር ዳር ዙሪያን ጨምሮ በተለያዩ የክልሉ አካባቢዎች የተጠናከረ የድሮን ቅኝት እያደረገ መሆኑም ታውቋል። የአገዛዙ አየር ወለድ ክፍለ ጦር ደግሞ ሚሊሻዎችን አሰልጥኜ አስመረኩ ብሏል። በፋኖ ኃይሎች የታወጀውን ዘመቻ አንድነት ተከትሎ በክልሉ በርካታ አካባቢዎች በሚገኘው ያገዛዙ ወታደራዊ እዞች ላይ ተከታታይ ማጥቃት መፈጸሙን የፋኖ አመራሮች አስታውቀዋል። በዚህም ከተሞችንና አውራ መንገዶችን ከመቆጣጠራቸው ባለፈም ወታደራዊ ካምፖች ላይ ጭምር በተፈጸሙ የፋኖ ጥቃቶች ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ የሰራዊቱ አባላት ተገድለዋል። በደቡብ ጎንደር ቀጠና ስማዳና እስቴ ወረዳዎች በሚገኙ አጎራ፣ አጋዛና ዝንጀሮ ገደል በተባሉ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ ከ70 በላይ ያገዛዙ ወታደሮች ሲገደሉ የሰው ኃይልና ስንቅ የጫኑ ወታደራዊ ተሽከርካሪዎችም ወድሟል ተብሏል። በተጨማሪም በውጊያው የቆሰሉና የተማረኩ መኖራቸውን ነው የፋኖ የመረጃ ምንጮች ያስታወቁት። በቀጠናው ታች ጋይንት ወረዳ በአገዛዙ ጦር ላይ ከፍተኛ ሰብአዊ ጉዳት የተመዘገበበት ከባድ ውጊያ መደረጉንም የአካባቢው የመረጃ ምንጮች ተናግረዋል። የፋኖ ኃይሎች እያደረጉት በሚገኘው የዘመቻ አንድነት የማጥቃት እንቅስቃሴ በትናንትናው ዕለት በሰሜን ምዕራብ የጎንደር ቀጠና የምትገኘው የጠገዴ ወረዳም ስትራቴጂካዊቱ አቀራቅር ከተማ በፋኖ ኃይሎች ቁጥጥር ስር መግባቷን የአማራ ፋኖ አንድነት በጎንደር አስታውቋል። የአማራ ፋኖ ኃይሎች ቅራቅር ከተማ መግባታቸውን ተከትሎ ያገዛዙ ጦር አባላትና የብልጽግና አመራሮች በአሰሳ በፋኖ እየተያዙ መሆኑን ነው የአካባቢው የመረጃ ምንጮች የተናገሩት። በማዕከላዊ አርማጭሆ ወረዳ ድዊ ከተማ የሚገኘው ያገዛዙ ጦር ላይ የፋኖ ኃይሎች ትናንት ምሽት ጥቃት ከፍተው ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱንም ነዋሪዎች ተናግረዋል። በውጊያው በርካታ ያገዛዙ ጦር አባላት ሲገደሉ በፋኖ በኩልም መጠነኛ ጉዳት አጋጥሟል ሲሉ ነው ነዋሪዎች የተናገሩት። በበርካታ አካባቢዎች ከፋኖ ኃይሎች የተጠናከረ ውጊያ የተከፈተበት ያገዛዙ ጦር በበኩሉም ሰፊ ቀጠናዎችን ያካለለ ተከታታይ የድሮን ቅኝት እያደረገ እንደሚገኝ ነዋሪዎች ተናግረዋል። በዛሬው ዕለት ከጠዋት ጀምሮ ባህር ዳር ዙሪያን ጨምሮ በሜጫ፣ አቸፈር፣ አለፋ፣ ጣቁሳ እንዲሁም ቆቦና ሌሎች አካባቢዎች የድሮን ቅኝቱ እየተደረገ መሆኑን የተነገረው። ይህ የድሮን አሰሳም ነዋሪዎችን ስጋት ላይ እንደጣለ ተገልጿል። ከዚህ ቀደም በተደጋጋሚ የድሮን ጥቃት ሲፈጸም በንጹሃን ላይ ከፍተኛ ጉዳት ማድረሱን በማስታወስ ተመሳሳይ ጥቃት ሊፈጸም ይችላል በሚል ነዋሪዎች ስጋታቸውን ተናግረዋል። በሌላ በኩል አሁንም አገዛዙ በአማራ ክልል እየተንቀሳቀሰ ሙሉ ለሙሉ አስተዳደሩን ወታደራዊ ወደ ማድረግና ሚሊሻ ማሰልጠን ፕሮጀክቱን ቀጥሏል። አሁን ላይ ሁሉንም አቅሙን በአማራ ክልል ጦርነት ላይ እየተጠቀመ ነው በሚል የሚነገርለት የአብይ አህመድ አገዛዝ የአየር ወለድ ክፍለ ጦሮቹ ለአራተኛ ጊዜ ሚሊሻዎችን አሰልጥነን አስመረቅን ሲሉ አሳውቀዋል። የአየር ወለድ ክፍለ ጦር በአማራ ክልል በሰሜን ሸዋ ዞን ሸዋሮቢት ከተማ ነው ሚሊሻዎችን አሰለጠንኩ ሲል ያስታወቀው። የአየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል አለም ለገሰ ለሚሊሻዎች ሲናገሩም በማንኛውም መንገድ ክፍለ ጦሩ አይለያችሁም፣ አብሯችሁ ይቆማል ብለዋል። ሚሊሻዎቹ ከአየር ኃይሉ ጋር እንዴት እንደተቀናጁና የአየር ኃይል ሰቦችም እንዴት ሚሊሻዎችን እንዳሰለጠኑ ሳይንሱ የሚያስረዳበት ሁኔታ ባይፈጠርም አገዛዙ ግን አሉኝ የሚላቸውን የባህር ኃይል፣ የአየር ኃይልና ሌሎች ኃይሎችን በሙሉ
በአማራ ክልል አስገብቶ ሚሊሻዎችና ታጣቂዎችን እስከ ማሰልጠን ደርሷል። የሀገሪቱ የአየር ወለድ ክፍለ ጦር እንዴት ሚሊሻዎችን ማሰልጠን ላይ ተሰማራ ለሚለው ግን አዛዡ እስካሁን ሊያብራሩት ያልቻሉት ጉዳይ ነው። በሌላ መረጃም የብርቱካን ዶክመንተሪ ሌላ ጣጣ መጣ። ዘጋቢ ፊልሙ ትወና ነው፣ መንግስትን እንዳታምኑም እየተባለ ነው። ባለስልጣኑም ሚስጥር ስለማውጣታቸው እየተነገረ ነው። ትናንት ምሽት 3 ሰዓት ገደማ አየር ላይ የዋለው የብርቱካን ዶክመንተሪ ከባድ የውዝግብ አጀንዳ ሆኖ ዳግም ብቅ ብሏል። መንግስት በአጭር ቀናት አዘጋጅቶ ለእይታ ያበቃው ዘጋቢ ፊልም ብዙ ሕጸጾች እንደተገኙበትና ከጀርባውም የመንግስት ድብቅ ዓላማ ምን እንደሆነ አስተያየት ሰጪዎች እየተናገሩ ነው። ከነዚህ አስተያየት ሰጪዎች አንድ የቀድሞ የመንግስት ባለስልጣን የመንግስትን ሚስጥር አንድ ባንድ በማውጣት አጋልጠዋል። ባሳለፍነው ሳምንት በኢቢኤስ ቴሌቪዥን ከተላለፈው የብርቱካን ተመስገን ታሪክ ጋር በተያያዘ በተለያዩ የመንግስት ሚዲያዎች የተላለፈ ዶክመንተሪ ፊልም ተሰራጭቷል። በዚሁ ዶክመንተሪ ላይም ራሷ ብርቱካን ባለቤቷና ሌሎች ቤተሰቦቿና የቅርብ ሰዎችም ቀርበዋል። የብርቱካን እውነት በሚል በቀረበው ዶክመንተሪ ላይ እነ ብርቱካን በኢቢኤስ ቴሌቪዥን ላይ የሰጧቸው መረጃዎች በሙሉ ሐሰት ናቸው፣ ድርሰት ነው፣ እውነታነት የለውም። በፕሮግራሙ ላይ እንደታገትኩ፣ ስቃይ እንደደረሰብኝ፣ እንደተደፈርኩ ከዚያም በመደፈሬ ልጅ እንደወለድኩ አድርጌ ያቀረብኩት ትክክል አይደለም ስትል ተናግራለች። ተደፍሬ ሳይሆን በትዳር የወለድኩት ልጅ አለኝ፣ ትዳርና ቤተሰቦችም አሉኝ ስትል ነው የተናገረችው። ቡና ባንክ ኮልፌ አጠና ተራ ቅርንጫፍ የደንበኞች አገልግሎት ክፍል ውስጥ የሚሰራ መሆኑን የተናገረው ባለቤቷም በዚሁ በተላለፈ ዶክመንተሪ ውስጥ ተካቷል። ባለቤቷ በዚሁ ማብራሪያውም ከብርቱካን ተመስገን ጋር ከአዲስ አበባ ጎጃም ድረስ ሄደው በቤተሰብ ተመርቀው ህጋዊ ጋብቻ ያከናወኑ መሆኑን አመልክቷል። ቤተሰቡን የሚያስተዳድርበት በቂ ገቢ ያለው መሆኑንም ተናግሯል። በዚሁ ዶክመንተሪ ላይ ብርቱካን እኔ እናት፣ አባት፣ እህት፣ ወንድም አለኝ፣ ባለትዳርም ነኝ፣ የልጅ እናት ነኝ፣ ልጅም ቢሆን አግብቼ ተድሬ ተኩዬ የወለድኩት እንጂ በእገታ የወለድኩት ልጅ አይደለም ስትል ተናግራለች። ብርቱካን በዚህ ማብራሪያዋም ትወና መሆኑን ነው የማውቀው፣ ለትወና ብለው ነው ያሰሩኝ፣ ትወና ደግሞ አንድን ነገር እውነት አስመስለህ የምትገልጸው እንጂ እንደዛ አይደለም ካለች በኋላም እንደገና መለስ ብላም ሉላ አቅፋኝ ስታለቅስ አዝኛለሁ ስትል ተናግራለች። ይህ በእንዲህ እንዳለ የቀድሞ የሰላም ሚኒስትርና የኦሮሚያ ብልጽግና አባሉ አቶ ታዬ ደንዳም እነ ኢቲቪ ሐሰተኛ መረጃ አስተራጭተዋል ሲሉ ከሰዋል። አቶ ታዬ ፋና ብሮድካስቲንግ ኮርፖሬት በቅርቡ በብርቱካን ጉዳይ ላይ ሐሰተኛ መረጃዎችን ለማጋለጥ ዶክመንተሪ ፊልም ማዘጋጀቱን አድንቀዋል። ነገር ግን በራሱ ላይ ተመሳሳይ ክስ ሲቀርብበት ተገቢውን ምላሽ አለመስጠቱ አሳዝኖኛል ብለዋል አቶ ታዬም። አቶ ታዬ ባለፈው ዓመት በሽብር ወንጀል ተጠርጥረው ሲታሰሩ ፋና አቶ ታዬ የሸኔ አባላትን በቤታቸው አስጠልለዋል የሚል መረጃ አውጥቶባቸው ነበር። እናም በዚሁ ጉዳይ በችሎት ፋና የሰብአዊ መብቶች ኮሚሽን ሲጠይቀው ከጸጥታ ግብረ ኃይል ተዘጋጅቶ የመጣውን አነበብኩ እንጂ ሐሰተኛ መረጃውን እኔ አላዘጋጀሁትም የሚል ምላሽ ሰጥቷል ያሉት አቶ ታዬም ስህተቱን ካወቀ በኋላ እንኳን ፋና ይቅርታ ለመጠየቅ መቸገሩን ገልጸዋል። አቶ ታዬ ፋና ብሮድካስቲንግ በብርቱካን ጉዳይ ላይ ፈጣንና ዝርዝር ዶክመንተሪ ያዘጋጀበትን ምክንያት በመጠየቅ የራሱ ስህተት ሲጋለጥ ዝምታን መምረጡን ተችተዋል። ዘግይቶ በደረሰን መረጃም የኢቢኤስ ቴሌቪዥን ሰራተኞች በሽብር ወንጀል ክስ ተከሰሱ። 5 የኢቢኤስ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀርበዋል። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው ዕለት ፍርድ ቤት አቅርቧቸዋል። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮውን የጠየቀው በ8 ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ሥራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው።
በስምንቱ ተጠርጣሪዎች ውስጥ ባለፈው ሳምንት እሁድ በኢቢኤስ ቴሌቪዥን ጣቢያ በተሰራጨ ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። በተያያዘም ኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ ላስተላለፈው ዶክመንተሪ ይቅርታ ጠይቋል። የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ጉዳዩን አስመልክተው በሰጡት መግለጫም በድርጅቱ ውስጥና በውጭ የተቀናጀ ኃይል ከጋዜጠኝነት መርህ ውጭ የሆነ ተግባር ተፈጽሟል ብለዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም